የተወደዳችሁ ተመልካቾቻችን እንግዲህ እስከዛሬ አይታችሁን በማታውቁበት መንገድ ላይ ነው የመጣነው። ሰላት እንድጀምር ያደረገኝ ሰው ያለ ሰላት እንዴት ይኖራል ያልከው ነው አለኝ። ይሄ የውበት መልካ ሙሐመድ ልቡ እንዴት ነው ንገረኛ አንተ መልአክ። ሰላቱላህ ሰላሙላህ ዐለል ሃዲ ረሱሊላህ موتي زمي فدتي عليم حكيم رجع مخلوق ساف دي سار جمو خلو رحمة سا وفنقه كمو ሴትዮዋ ፈትዋ ለጠይቅ መጣ ወንበር ላይ ቁጭ አለች። ቁጭ ስትል እንግዲህ ያለ ነገር ነው የሆነ ነገር አመለጣት። ብዙ 10 ዓመትና ብዙ 5 ዓመት አላችሁ ብሎናል የወደ ሰው ምርኩዝ 1 2 3 እያለ ነው 33 ተደረስ ነው። በጣም ያምር ዘይኑ ነብይ ባህሩ ማንባሻ ሸገር መዲና ጀዳይ ነበር ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት የ5ኛ ዓመት ልዩ ፕሮግራማችንን የመዝጊያ መርሃ ግብር ነው የተከታተላችሁ የምትገኙት። ሞቅ ደመቅ እንዳለ ቀጥሏል ምሽቱ። እራት ጥሩ ነበር አይደል ሁሴን? ያ ሰላም ጥሩ ብቻ እንግዲህ ባይሆን እኛስ እንግዲህ ራሳችን ደግሰን ራሳችን ጥሩ ነው ብለን ኋላ ላይ ምን ሊውጠን ነው። ስለዚህ ኡስታዝ አብዱል ፈታህ ነው። በዚህ እቺ ወንበር ግን ባዶ ሆነች። ማሚ ሰው እንጋብዛለን ነው ኋላ ላይ እንጋብዛለን። አሁን እንጋብዛለን። እንዴት ነህ ኡስታዝ አብዱል ፈታህ? አልহামዱሊላህ እንኳን ደህና መጣ። ደስ ብሎናል ስለተገናኘን። ጀዛኩሙላሁ ኸይር። ረበና ይክሪመክ ኢንሻአላህ። ሁሉ ጊዜም ከፕሮግራሞቻችን ጀርባ ካሉ ብርቱ ወንድሞቻችን ሲደክመን አብሽሩ ከሚሉን ትከሻችንን መታ ከሚያረጉን አጋሮቻችን ግንባር ቀደሙ ነው ኡስታዝ አብዱል ፈታህ። በሄደበት ሁሉ ስማችንን በመልካም የሚያስነሳ በሄደበት ሁሉ በተለያዩ መድረኮች ላይ የሚንበርን ሁሉ ነገር የሚያውቅና ሁሉንም ነገር የሚገልጽ በጣም አስደስቶኛል። የሆነ ቦታ ላይ ምን ብዬ እንደምናገር እንጃ። ብዙ ቦታ ላይ ነው አንተ የሆነ ቦታ ላይ ነው ብዙ ቦታ ላይ ነው። ለአላህ ብለህ ወርውራው እንጂ የሚያነሳው አይጠፋም በሚለው መርሁ ይታወቃል። በብዙ የኸይር ተግባራት ላይ እናውቀዋለን። ዛሬ ይህንን የ5ኛ ዓመት ልዩ መሰናዶ በእንግድነት ሊያደምቅልን ከኛ ጋር ነው። እራት ሰዓት ላይ አግኝተነው በጣም ደስ ብሎናል። ምናልባትም ጣዕሙ የጨመረው እሱ ስለመጣ ይሆን? ሱብሃንአላህ አላሁ አክበር። ሱብሃንአላህ ያቺ ወንበር ባዶ እንዳትሆን ቀደም ሲል ስንናገር እንደነበረው የኸሚስ ምሽት ቀረጻዎችን ላለፉት 5 ዓመታት ቅርጽ እያስያዘ እያበጃጀ እናንተ ጋር ሲያደርስ የነበረ አሁን ቤታችን ውስጥ ተቅሪበን 8 ዓመት ሆኖታል። በሚንበር መልቲሚዲያም በሚንበር ቲቪም በኤዲቲንግ ሱፐርቫይዘርነት እያገለገለ ይገኛል። ሲኒየር ኤዲተር ነው። የማስታወቂያ ባለሙያ ነው። ብዙ ነው። አክተር ነው። በጣም በብዙ ነገር ይታወቃል። እቺ ቦታ ሙንሺድ ስለለመደች ነሺዳም በዚያው ያቀርብልናል ወይ መንዙማ። ሲጀመር በጣም በዝምታው ነው የምናውቀው። አይ ለዛሬ ጀማል አባገሮ አላሁ አክበር አላሁ አክበር። ሰላም አለይኩም። ዛሬ ቀንህ ነው። 5 ዓመት በኸሚስ ምሽት ብቻ ነው እንግዲህ። በሌሎች ፕሮግራሞችም እንደዚሁ የሱን እጆች ነው የምታዩቸው። የሚንበር ቲቪ ላይ ወይም ደግሞ ሚንበር ቲዩብ ላይ አንድ ያየሁት መረጃ ነበረ። የሚንበር ቲዩብ ላይ የተጫኑ ነሺዳዎች ከ70 ሚሊዮን በላይ እይታ አላቸው ይላል። እነዚህን ሁሉ ነሺዳዎች ብቻውን ነው እንግዲህ ኤዲት ሲያደርግ የነበረው። አሁን በእርግጥ ያሰለጠናቸው በሱ ስር ተኮትኩተው ያደጉ ልጆቻችንም እየሰሩ እያቀረቡ ይገኛሉ። እንኳን ደህና መጣ። እንኳን ደህና ሱፐርቫይዘር ፏድ የሆነ ሰው እየፈለክ ነው። ይሄ ሁሉ ስለማን ነው? መርሐባ እንኳን ደህና መጣ ኡስታዝና፣ እንዴት ነህ? አልহামዱሊላህ። እስቲ 5 ዓመቱን መለስ ብለህ ቃኝልን።
ቢስሚላሂ ራህማን ራሂም። ያው መጀመሪያ ከራቱ ልጀምር። ራቱ ያው ምግብ ላበላ ሰው የሚደረገው ዱዓ ነው ማደርገው። አከለ ጣዓሙኩም ወረበዛት አሜን ሰለተ ዐለይኩም አልመላኢካ አሜን ወአፍጠር እንደኩም ሳኢም አሜን። እና ደግሞ አብረ ከተደጋጉ ሰዎች ጋር ምግብ መብላት ደስ ይላል። ከመወደው ወንድሜ ከመወዳቸው ሼክ ሙፍቲ ሼክ መሐመድ ኢብራሂም ከሌሎቻቸውም ይሄን የመሰለ ምግብ ጀዛኩሙላሁ ኸይር ባረከ። ያው ኸይሩ الناس من أطعم الطعام ነው ፊልዳችን እሱንም ቢሆን ሰው ደግሞ ሲጋብዝ ደግሞ ደስ ይላል። አልহামዱሊላህ ረብል ዓለሚን والله ጀዛኩሙላሁ ኸይር። ይሄ 5 ዓመት ሐቂቀተን ያው ኸሚስ ምሽት አድማቂዎች አላችሁ፣ አላህ ይጠብቃችሁ። ሐቂቀተን ቤተሰብ ቁጭ ብለን ነው የምናዳምጠው። ቢስሚከ ነህያ ወንድሜ በድሩ እንደው በስሙ ህያው ሆኖ መኖር ቀላል ነገር አይደለም። ለተወፈቀ ሰው እያንዳንዱን ገና አልተፈሰረም። በዚያ እያንዳንዱ የምታነሳበት ነገር አለ። ውስጥህን ይረብሻል፣ ደስም ይልሃል፣ ተስፋም ይሰጣል። ቢስሚከ ነህያ ቀላል ነገር አይደለም። እንደውም አብረን ስንገናኝ እንቀልዳለን ከኡስታዝ በድሩ ጋር። ቢስሚከ ነህያ ኡስታዝ በድሩ ፕሮግራሙን ይተብኛል። ወቢከ ነሙት እኔ ይዘዋለሁ ወይ ላይ ከንሾር ደግሞ ልጄ ይሰራዋል። ስንገናኝ እንሳሐቃለን። አጂብ ሱብሃንአላህ። እና በጣም ደስ የሚለኝ ሀያት ነው ይሄ ዳዋ ሀያት። ሼክ እንደምታውቋቸው ሼክ መሐመድ ኢብራሂም ወጀዛሁላሁ ኸይር በዚህ እድሜያቸው ከወጣት ጋር 5 ዓመትን ያስታውሰዋለሁኝ። ላንጋኖ ላይ እንደ የህይወት ታሪክ ሲሰራ አንዳንድ ነገሮችን والله ለምሳሌ ሆነው ገበሬ ሆነው ስራ ሲሰሩ ከወጣት ጋር ሆነው ዝቅ ሲሉ ሰው ለማስተማር በቃ እንደዚህ አይነት ረባኒ የሆነ አባት ማግኘት ሐቂቃ እንደዚህ በዚህም ደግሞ ሆነ ደግሞ መጽሐፍ ይጽፋሉ። ብዙ ትውስታዎችን የሆኑ ለዚህማ ያበረክታሉና ሰው ዞር ሲል ነው የሚታወቀው። ያው ባጠገብ ማመስገን ሳይሆን እንደናንተ የመሰለ ወንድሞች ምንም አትሰለቹ። እነ መሐመድ ፈረጅ ወንድሜ፣ ሁሴን ኸድር፣ እንደዚሁም አቡ ሐኒፋ ወንድሜ፣ ደግሞ ቅድም የነበረው አዩብ አደም፣ አክረም ከጀርባ ደግሞ ይሄ ሁላ በቃ አላህ ለወፈቀው ሰው ነው በኸይር ቦታ ላይ በሚዲያ ስራ ላይ አላህ ሱብሓነሁ ወተዓላ ያው አንድ ፕሪንሲፕል አንድ ንግግር አለኝ። ለአላህ ብለህ ወርውረው እንጂ የሚያነሳው አይጠፋም። አንተ ቤት ስር ሆነን የወረወርከው ቴክኖሎጂ ደግሞ መጣ ወይ አልጋ ላይ 10 ዓመት 20 ዓመት መንቀሳቀስ ያቃታቸው እናቶች ተኝተው ይሄን ዳዋ እየሰሙ ያለቅሳሉ። አታቆም የት አገር ላይ እንዳሉ የት ቦታ ላይ እንደሆኑ ለአላሁ በእነሱ ዱዓ ነው ስራዎች የሚሰሩት። እና ዛሬ ለኛ ማታ ሲሆን ለነሱ ቀን የሆነ አገሮች ደግሞ ያያሉ። እንደው አላህ ሱብሃን እናንተ ቅድም ስትናገሩ 70 ስንት ነው ሚሊዮን ጊዜ ታየ 70 ሚሊዮን የ70 ሚሊዮን የተነገረው ሊሆን ይችላል። ሳይመዘገብ ደግሞ ተቀባብሎ ደግሞ ያየው ደግሞ ስንት እንደሚሆን አላህ ይወቅ። አንድ ሰው ልቡ ተነክቶ ወደ ዲን ከገባ ሰባውቶ አንድ ሰው لأن يهدي الله بك رجلا واحد خير لك من حمر النعم ቀያይ ግመል ሰደቃ ከመስጠት ይበልጥልሃል የሚለው ሐዲስ በአሁን ጊዜ ሲፈሰር 20 ቢሊዮን ዶላር ከፍለ መንኮራኮር ላይ የምትወጣበትን ያህል ያንን ሰደቃ መስጠት የዛን ጊዜ ቀያይ ግመል እኮ የተባለው በወቅቱ ውድ የነበረ ነገር ስለሆነ ነው። አሁን ግን 20 ቢሊዮን መንኮራኮር ላይ ወጣ ስትመጣ የምትሄድበትን ክፍያ ያህል እሱን ሰደቃ ከማድረግ አንድ ሰው ከእሳት ማዳን ይበልጥልሃል። ወይ ሰላት ይጀምራል ወይ ዘካ ይጀምራል። በትንሿ ሰርክል ዳዕዋ መስጊድ ላይ የምናደርገው ይህን በእናንተ ዳዕዋ እኮ ተለወጥኩኝ፣ ይህን ሰደቃ ጨመርኩኝ፣ ይህን ጀመርኩ ይልሃል።
በትልቁ ደግሞ አንተ ማታቀው ስንት ኸይራት ንያ ብቻ ማስተካከል ነው። እዚህ መንደር ላይ መግባት ለአላህ ብለህ ብቻ ንያህን አስተካክለ ግባ እንጂ ሐቂቀተን ይሄ ደስ የሚል ነገር ነው። ወንድሜ ዶክተር ዛኪር ተገናኝተን አናውቅም፣ ግን በዳዕዋ ስንት ሰው አስልሟል። በሳተላይት ስንት ሰው አስልሟል። ስታቲስቲካዊ ጥናት ስታይ በአመት 3000 4000 ሰው ያሰልማል ይላል። እኛ ዳዕዋ ስናደርግ በአመት 3000 4000 ሰው ከመስጂድ እናባራለን። ምንድነው ብለህ ስትፈትሽ እሱ ዋጅብ እስላም ነው የሚያስተምረው። ምንድነው እስልምና ነው። እኛ ደግሞ እናከለ ምንድናቸው የሚለው ነው። ዳዕዋችን እናስተካክል እንጂ ስለ እስላም ስለ ቁርአን ፒውር ንጹህ የሆነ ነገር ሪሳላውን ወደ ሰዎች ላይ ከወረወርከው ፊጥራ ስለሆነ ይቀበለዋል። የሚገፈትረው አታገኝም። እስልምና ፊጥራ ነው፣ ልጥፍ ነው የሚለው። ለአላህ ብለህ እንደው ትክክለኛ እንደው ዳዕዋህን ስታደርግ እኔ ጻድቃን ነኝ ብለህ ሌላውን ገፍትረህ ሳይሆን አላህ ነገን ሊያባረኝ ይችላል ከዚህ ውስጥ እንደው በጣም ብለህ አስበህ የምትወረውረው ከሆነ ሐቂቃ ይቀመጣል። ስለዚህ በጣም እድለኞች ናችሁ። ብዙ ቲቪ ብር ጥፈት እያለ ይሄዳል። አልহামዱሊላህ ይሄ የኢኽላስ ጉዳይ ይመስለኛል። አንድ ቀን እርዱኝ ሳይል ሚንበር ቲቪ ተው ለኡማ ነው የሚረዳው የሚሰራው ህዝቡን እናስተባብር ብለን ሐሳብ ስናቀርብ በዚህ ሁላ ሰራተኛ ይዛችሁ ያ ሁላ ክፍያ የቤት ክራይ ይሄ ሁላ ያዳመጠ ሰው ልጅ ምን አለ እስኪ ቤቴን ወቅፍ ልስጥ ቢል والله ይሄ ሐሳብ ከናንተ የመጣ አይደለም። ራሴ ነው አላህን እያናገረኛለሁ። ምን አለ የሆነ ነገር እኮ ወቅፍ ልስጥ ቢል ቢናገር ምን ሁሉም እያንዳንዱ የተወፈቀውን ነገር ነው የሚሰራው። ትንሽ ቀን ነው የምንቀመጠው፣ ወደ አኺራ እንሄዳለን። ትናንት ከኛ ጋር የነበረ መሐመድ አወል ሳላህ ይታል ትናንት ከኛ ጋር የነበረ ትላልቅ ሼኽ ኢብራሂም ኤርትራዊ ዳዋ የሚያደርጉት እነ መሐመድ አረብ ስንቱ ነው የምንጠቅሳቸው። አብዱል መጂድ ዳዋ የሚያደርገው የነበረው ወጣት ልጅ ሼኽ ሚስባህ እንዳለ ሁሉ ሼኽ ሚስባህ ነው። እና አንድ ነገር ሰርቶ መሄድ ጥሩ ነው። ኸሚስ ምሽት ያው ጁምዓን ያስታውሳል። ጁምዓ ደግሞ ኸሚስ ምሽት ደግሞ ያስደነግጣል። ለምን ቂያማ ቀን የሚቆመው ጁምዓ ነው ስለሚባል ያንን ቀን እያስታወስ በዱዓ የምታድርበት በራ ብለህ አድረህ ሰላተ ነቢ አብዝተህ ጁምዓ ላይ የሚደረገውን ኹጥባ የምትሰማበት እና መንፈስን የሚታጠብበት ሀያት ስለሆነ ብዙ ደሊል ማምጣት ይቻላል። ሰኞና ሐሙስ ነው ስራ ወደ ሰማይ የሚወጣው። ዳዋ የሰማ ብታዳምጥ ምን ችግር አለው? አንዳንድ ሰዎች እንደ ጂቢያቸው ይለያዩ እንጂ ዜሮ ጂቢ ጂቢ አላሉ እንደ አመለካከታቸው ይወደቃል። እና ይሄ ሁላ ሚዲያ ዓለም ላይ በበዛበት ፈሳድ ፈጣሪ የለም ብሎ በሚጨፍሩበት ዘመን ላይ እንደዚህ አይነት ዲን እንተዋወቅ ኸይር ስራ እንስራ የሚለውን ነገር ማዳመጥ እድለኞች ነን። እና والله ይወፍቀን። ባረከላሁ ፊክ። በለጋ እድሜው በልጅ አንጀቱ ሳይጠና ልቡ ሳይቆም አጥንቱ መውደድ ተጭኖት ገና በጧቱ ፍቅሩን ፍለጋ ሊማስን ወጣ ቀብሩ ትትብቱ ክፉና ደጉን ግራና ቀኙን በማይለይበት ትከሻው ሳይችል ሀያል ፍቅር ነው የተጫነበት። አቀረቀረ መንገድ ተሳተው ተደናገረ አቅሉ ሳይሰላ በድንግዝግዙ ለሐዘን ተዳረ። እንባ እየዘራ እያለቀሰ ተንተባተበ ልጅ ነፍሱ በርደው ጨቅላ ገላው ላይ ፊደል በቀለ ሲለብስ ቡርደው ፊደል ቆጠራ ባንቱ አሊፍ ይላል ባንቱ ሊያኸትም ብዕሩን አንስቶ መዳፉ ይደሃል አይደርስም የት አፍላነት ይዞት አያስፈርጀው ሐቅ በመሳቱ እንኳን የሰው ልጅ መድ መስክሯል ለውህን ውሃንቱ ቀለም ነው ውሃንቱ ከውኑ ሳይጸድቅ ለውሃል መህፉዝ ላይ ስም ሳይጠራ ስሙሁን ጠቅሶ ህዋውን ጻፈው ዓለም ተሰራ ልቡ እኮ ሙሽተባ እድሜ መሽቶበት እርጅና በራፍ ለደረሰ ሰው ጀንበር ሳትጠልቅ ያስጠልሉታል ጎጆ ቀልሰው ለወጣት ወጣት እንደናት ርህሩህ ሳቅ ጨዋታቸው እንደ ህፃን ሩህ ኦኔ እኮ ሙሽተባ ጀልቀብኒ ኮ ኢሲኒ አህመዶ በሪፍ ገልገላ
በራቀ ኡምሪ ኮቲ በርሲሳ ጎፍታ ጃለላ እስኒ ጀልቀብኒ ሐርፊ በቆና ኮ ከንቶላ እስኒ ቀብኚኮ ገደዳቢ ሆፍኮላ አባኮ ሲፈ ኡልፌና ዮመ ፈኪ ጃለላ ይኸው ምስክር የመድ ጨቅላ ውዱን ጎንጭቶ ይሁት ሲሰክር አንቱኑህ የኔ ጅማሮ አንቱኑህ መነሻ ሊፌ አንቱኑህ የጽድቅ ምዕራፌ አንቱኑህ የኢማን ርስቴ አንቱኑህ የእምነት ጽናቴ የኔ አባት ወግ ማዕረጊ ነገ የደማቅ ትናንቴ ኦኔኮ ሙሐመድ ጨለማ መሃል ለሚውተረተር ብርሃን ደግሶ ጦሙን አዳሪ የለቱን ኩርማን ለደሃ ጉርሶ ነፍሴን አዳናት የቲሙን ልቤ በፍቅሩ አብሶ ያፍላ መውደዴ እንዳይቀዘግዝ ቡርዳ አልብሶ አላሁ አክበር اللهم صل على سيدنا مرحبا በጣም በመልከ ብዙ የኸይር ተግባራት ነው የምናውቀው ኡስታዝ አብዱል ፈታህን አይታሞች ጋር አለ መሳኪኖች ጋር አለ ደግሞ መስጂድ ግንባታዎችም ላይ አለ በተለይ በቅርቡ ኢንሻአላህ እንግዲህ በጣም በከፍተኛ ትኩረትና ኢንቨስትመንት እየተገነባ የሚገኘው ዊንጌት አካባቢ የሚገኘውን የዑመር መስጂድን እየዘየኑት ይገኛሉ እንግዲህ አላህ ፍጻሜውን ኢንሻአላህ ሳምሮት ተሰብሰብ ብለን ደግሞ አንድ በርናሚጅ ዛም ይኖረን ይሆናል باذنillah الكريم መጽሐፍም ላይ ለናተሰው ደራሲ እስካሁን ያሳተማቸው መጽሐፍት አሉ ገና ደግሞ የተዘጋጁ መጽሐፍት አሉ ያሉት مرحبا ፉአድ እንኳን ደህና ቆያችሁ እንዴት ነህ አልহামዱሊላህ እንግዲህ በጣም በርካታ ተመልካቾች የሚያውቁ ረመዳን ላይ በጥያቄና መልስ ነው ብዙ ተመልካች ጋር አሁን አይ ቲንክ በሱ ደርሰሃል ከዛ ውጪ እንግዲህ የቤታችን ኤዲቲንግ ሱፐርቫይዘር ነህ በኤዲቲንግ ሙያ ላይ ያሉ ሰራተኞችን በማብቃት ሙያዊ ስልጠና በመስጠት ብቃታቸውን በማሳደግ ካለበት መደበኛ ኃላፊነት በተጨማሪ ይህንንም እየሰራ ይገኛል ሰብሰብ አድርገ ነው ከዚህ ፕሮግራም ጋር ነው የምናወጋው የ5 አመት ቆይታን እስቲ ትንሽ ብትነግረን እሺ ቢስሚላሂ الرحمن الرحيم በመጀመሪያ እንኳን አደረሰን ሀቂቃ ያው ማሚ መጀመሪያ እንደገለጽከው ብዙ እንደዚህ ማውራት ሰው ፊት ብዙ አልችልም ሲቀጥል ደግሞ በሸኾችና በኡስታዞች በማከብራቸው ታላላቆች መሀል ደግሞ ሲሆን የበለጠ ምላሴ ይያዛል ማለት ነው አይ ድራማዎችን እኮ አይተናል እሱ ስክሪፕት ነው ስክሪፕት ላይ እኮ መድረክ ላይ ስክሪፕትና ምርኩዝ መድረኮች ላይ እኮ ብዙ አይተናል ያው የተጠና ነገርና እንትን ትንሽ ከበድ ይላል ኢንሻአላህ ኸሚስ ምሽት እንግዲህ በቤታችን ወይም በሚንበር ቲቪ በከፍተኛ ዝግጅት የሚከወን ትልቅ ፕሮግራም ነው ያው የኤዲቲንግ ክፍሉን ነው እኔ ብዙ ላውራ የምችለው ዝግጅቱ ላይ እናንተ በደንብ አውርታችኋል ወደ ኤዲቲንግ ክፍል ሲመጣ ተቀርጾ እንግዲህ ረጅም አመታት ብዙ አመታት እኔ ነኝ ሙሉን የሸፈንኩት ከዛ በኋላ የሚበቁ ወይም ደግሞ አቅሙን አቅማቸውን እየጎለበቱ ሲመጡ እህት ኪፋያ ራህማ ምናምን ግማሹን ያግዙኝ ነበር በደንብ በተለይ ቢስሚከ ነህያን የኡስታዝን እንዲሁ ዝም ብሎ አይሰጥም ማለት ነው ለማንኛውም ኤዲተር አይሰጥም ማን አቅመው አለው በብቃት ወይም በአቅም ማን ማድረስ ይችላል የሚለውን ተወያይተን ነው የሸኽን እስካሁን ድረስ ከጅምሩ እስካሁን እኔ ነኝ ያስኩት አልহামዱሊላህ ብዙ ነገር ተምሬያለሁ ቢስሚከ ነህያን የኡስታዝን ግን እህት ኪፋያና እህት ራህማ በተከታታይ ሰርተውታል ግን በምን ከፋፍል ሰዓት ማን ለዚህ ፕሮግራም ብቁ ነው ብለን በምንወያይ ሰዓት እንግዲህ ብዙ ሽኩቻ ነበር በጣም በኤዲተሮች መሃል በራሱ አስተዋሳለሁ የኡስታዝን እኔ ወስዶ የሚሉ እንትኖች አሉና ምክንያቱም በጣም በልዩ እንትን ነው ትምህርት ነው እየሰሩ የሚቆዩት ሲያለቅሱ ምናምን ሁላ በደንብ አስተዋሳለሁ ስለዚህ እንደ ቀላል እንደ ማንኛውም ኤዲቲንግ ተሰርቶ የሚያልፍ አይደለም በብዙ ግምገማ በብዙ እንትን ነው የሚያልፈውና ከዚህ ጋር ያይዤ ከሼኽ
ስራ ጋር ወይም ሼክ በሚያቀርቡበት ትምህርት ከመጀመሪያ የዑምራ ጉዞዬ ጋር በደንብ አስተሳስረዋለሁ። ከዚህ በፊትም አውርቼ ይሁን አላቅም አንድ በጣም ማረሳው ታሪክ አውርተው ነበር። አንዲት ሴት ወደ ሐጅ ይሁን ዑምራ ስትሄድ ካዕባው ሲጋረድባት የአላህ እንግዶች ሲጠውፉ ነው የምታየው። ግን ከወንጀሏ አንፃር ያንን ታሪክ በሰራው በ15ኛ ቀን ወይ በሳምንቱ ነው ወደ ዑምራ አላህ ወፍቆኝ ሄድኩትና ያ ነገር ወደኔ መጣ ይሁን ብለን አስተዋሳለሁ። ሰኢድም ሐምዛ ወንድም ሰኢድ እሱም በዳይሬክተርነት ያገለገለ ነበርና እሱም ለካስ ይሄ ጉዳይ በጣም እያስጨነቀው ነበር። ወደ ሐረም ስንሄድ አንዲት ቃል ነበረ ስደጋግም የነበረው አስተዋሳለሁ፣ ያ አላህ በቃ አታዋርደኝ። ያ ነገር በእኔ ላይ ቢፈጠር ምን ልሆን እንደምችል አላቅም። እና ያንን እንትን ከሼክ ጋር እንደዚህ እንግዲህ ሚሊዮኖች ጋር ምን አይነት መልእክት እንደሚደርስ አላቅም። በዛ መልእክት አላህ ከወፈቀኝ ተጠቃሚ ነኝ ብዬ አስባለሁ። ምክንያቱም በፕሮሰስ አይደለም ያልፈው፣ ዝግጅት ይዘጋጃል፣ ሼክ ያዘጋጃሉ፣ እናንተ ታቀርባላችሁ፣ ካሜራማኖች ይቀርጻሉ፣ ከዛ ወደኔ ይመጣል፣ ከዛ ወደ ስርጭት ክፍል ይሄዳል ምናምን። በዛ መሀል በተወሰነ ደረጃ በሰው መቀየር እንትን ትንሽዬም ቢሆን አገኛለሁ ብዬ ተስፋ አረጋለሁ በአላህ። ብዙ ይወራል፣ ግን ሼኾችና ኡስታዞች በተቀመጡበት ረጅም ሰዓት መያዝ አልፈልግም። ፋይል ጠፍቶብህ ያውቃል? ኸሚስ ምሽት እንዴት በሚሰራ የተለየ ገጠመኝ የለም? የተለየ ገጠመኝ ወይ ሁሴን ተኝተን ብዙ አለ፣ ግን ያው አልፎ አልፎ በጣም አልፎ አልፎ የሚያጋጥመኝ በስራ ጫና በብዙ ስብሰባዎች በብዙ ቀረጻዎች ምናምን አንድ የተቀርጾ አይደለም በብዙ መቀመጥ ከ3 ሰዓት በላይ ነው የምትቀመጡት። ያ ሁሉ ጫና ኖሮ አልፎ አልፎ ትንሽ ድካም የሚታይባችሁ ጊዜ አለ። ማሜ እጁ ቢፈተሽ የቆነጠጠበት እንቅልፉን ለማሸነፍና በዛ መሀል ደግሞ የኡስታዝን የሼኽንና የኡስታዝን ሀሳቦችን ተቀብላችሁ ሀሳብ ለምታስተናግዱበት መንገድ በጣም ይገርመኛል። በዛ ሁሉ ጫና ውስጥ ሰው ዝም ብሎ እንቅልፉ አይመጣም። ሌሊት እንትን መዘጋጀት ሊኖር ይችላል። ከዛ ከኸሚስ በፊት ቀረጻዎች ሊኖሩ ይችላሉ፣ ተደጋጋሚ ቀረጻዎች፣ ስብሰባ ላይ ልትሆኑ ትችላላችሁ። ያንን ሁሉ እንግዲህ ሁሱም ያው ብዙ ፋይል አለ እዚህ የማይወራ። እንግዲህ አንድ ደግሞ በጣም ማንሳት የምፈልገው ነገር አለ። ከማቆሜ በፊት ሼክ በየሳምንቱ ይደውሉልኛል። በጣም የሚገርመኝ ነገር ሁለተኛው 18 ላይ በዚህ 7ኛ ደቂቃ ላይ እንደዚህ ነገር አውርቻለሁ። ያ ማለት ሰነድ የለውም ዝም ብሎ አውርቻለሁ ምናምን ሳይሆን ነገሩ ሳሂህ ሊሆን ይችላል፣ ግን ሰው ጋር ሲደርስ የተናገሩበት መንገድ ሌላ ትርጉም ሊያመጣ ይችላል ብለው አስበው ደቂቃውን ስንተኛው 18 ላይ እንደሆነ ምናምን አስበው እኔ በጣም ነው የምገረመው። ይሄ በጣም ከሚዲያ ጋር ያላቸው እንትን ከናንተ ጋር ያላቸው መግባባት ምናምን ይገርመኛልና እነዚህ ነገሮችን ማንሳት ፈልጋለሁ። ያው ብዙ ነገር አለ በ5 አመት እንትን ውስጥ ስትቆርጥም አንዳንድ ሀሳቦችን ይደውሉልሃል አይደል? ለምን አከሳው? እንደዚሁ ደግሞ ከዚህ ከሚያነሷቸው ሀሳቦች ጋር ሪሌትድ የሆኑ ምስሎች ቪዲዮዎች ካሉ በሱም እንደሚደውሉልህ ነው ያያችሁ ይላሉ። ብዙ አለ። ያው ግን ሰዓት መውሰድ አለብን። በረካው በረካው በጣም ትልቅ ኺድማ ነው ያደረገልን ያለው ወንድም ፉአድ። ሐቂቃ በጣም ትልቅ ማለት በደንብ የቤታችንን ቀለም ተረድተው የሆነ ነገር እንኳን ቢፈጠር ቤቱን ማስቀጠል ይችላሉ ብለን ከምናምንባቸው ወንድሞች ነው ፉአድ። አላህ በረካ ያድርግልህ። ጀዛከላሁ ኸይር። ሼኽና ኡስታዝ ጋር የመጨረሻ ሀሳቦችን እንወስድና ሁሴን ነው እንዘጋለን። የሳውዝ አፍሪካ ብዙ ጊዜ የሚነገርላቸው መስጊዶቻቸው አካባቢ ነው። ከዚህ በፊትም ሰምተናል። ኡስታዝ መሐመድ ጀማል በደንብ አውርቶን ነበረ። ሌሎች እንግዶችም ሲመጡ ነግረውናል። በጣም የመስጊዳቸው ነገር ይለያል ብዙ ሰው እሱን ኡስታዝ ያነሳልናል። ሼኽም እንደዚሁ አንድ ሁለት ጉዳዮች ያሏቸው ይመስለኛል። እድሉን ለነሱ ምስጥ መርሐባ። እንግዲህ ማን መቅደም እንዳለበት እነሱ ያውቃሉ። በቀኝ አልየሚን አልየሚን
ሼክ ተገዘዋቱ ላይ ቀደሙ በድርኩ በእርግጥ እርሶ ደግሞ ከሁሴን ቀኝ ነው ተገዘዋቱ ግን ያመጡት ደሊል ከባድ በድር ነው የቀደሙ መርሐባ ያው በአባት ማሳረጊያው ሲሆን ስለሚያምር ነው وختامه مسك ان شاء الله ኡስታዝ አብዱ ፈታህም አለ ተዘጋጅ بسم الله ያነሳው መሐመድ የመስጂዶቻቸው ጉዳይ እኔ ብዙ ዓለም አይቻለሁ ብዙ ሀገሮች ዞር ያለው በጣም ትኩረቴን የሳበው አንዱ የመስጂድ አያያዛቸው ጉዳይ ነው መስጂዶቻቸው በጣም ጽዱ ናቸው በጣም ጽዱ ናቸው የሽንት ቤት አካባቢ ወዶ ማድረጊያ እጅግ ጽዱ ነው 5 ጊዜ በቀን ከሰላት በኋላ ሁሌም ይጸዳል እንደሰማሁት ማለት ነው በነገራችን ላይ መስጂዶች አንድ ሰው ምን አለኝ ቢያንስ 3 አይነት ሰዎች በቋሚነት አሉባቸው የመስጂድ አስተዳደር ላይ አንዱ ባለ ሀብት ነው በጣም ትልቅ ባለ ሀብት የመስጂድ ኮሚቴ ውስጥ ይካተታል ባለ ሀብት ሁለተኛ ምሁር ነው ሶስተኛ ዓሊም ይኖራል በዓሊሙ አሚርነት ነው መስጂዱ የሚመራው ሌሎች ሰዎች አጋዥ ሊጨመሩ ይችላሉ ግን እነዚህ 3 ሰዎች ግን ቁልፍ ሰዎች ናቸው ደቡብ አፍሪካ አንድን መስጂድ አንድ ሰው ነው ሊሰራው ይችላል አንድ ሰው ብቻ የሰራው መስጂድ ታገኛለህ ብዙ ጊዜ ቸርቾች ተቀይረው ወደ መስጂድ ተቀይረው የዛ አይነት መስጂድም ጋር ገብቼ ሰግጃለሁ ቸርች የነበረ ተቀየረ ማለት ነው ሌላም ይህም እንደዚህ ነው የነበረ ተብዬ 2 መስጂዶች ቸርች የነበሩ የሰገድኩባቸው አሉ ዳዕዋ ስራ ላይ ያሉ ሰዎች ሀብታሞች ናቸው ቢዝነስሜን ናቸው ጠንካራ ቢዝነስ ሰዎች ናቸው ዑለማዎቻቸው ሀብታሞች ናቸው ይሄ አንዱ ለየት ያለ ነገር ነው አንድ ምሳሌ ነግራቸው አንድ ኢጅቲማዕ ጊዜ አሉና ፓርኪንግ መኪኖች ቆመው ቃጠሎ ተነሳና 30 ምናምን መኪኖች ተቃጠሉ አሉኝ እና የተቃጠለባቸውን መኪኖች ሰዎች ስም ዝርዝር ሞዴላቸውን እንዲያስመዘገቡ ተደረገ አንድ ባለሀብት ለተቃጠሉት በሙሉ ብራንድ ኒው መኪና ለሁሉም ነው የሰጣቸው እንጂም ነው እንዲህ አይነት አቅም ያላቸው ሙስሊም ባለሀብቶች ያሉበት ነው አልহামዱሊላህ በጣም የገረመኝ ነገር አንድ ወንድም ያለኝ እነዚህ የዳዕዋ ሰዎች አሁን ሀብታሞች ሆነው ዳዕዋ የሚሰሩ ማለት ነው መስጂድ ላይ ሲያገኙና ስራ ቦታ ላይ ሲያገኙ የተለያዩ ሰዎች ናቸው ዝም ብለህ እዛ ሄደህ ስራ ቦታ ላይ በመስጂድ ጓደኛነት ወይም በመስጂድ በዚህ ስለማቃቸው ምናምን ብለህ ለንግድ አይቀርብም ዲን አየህ በጣም የወደድኩት ሐሳብ ነው ሐቂቃ ዲን መነገጃ አይደለም ስራ ቦታ ላይ ስራ ነው በቃ ለስራው ፊት ካደረክ ትቀጥላለህ ከስራው ጋር የተያያዘ ጉዳይ ላይ በትክክል ከሰራህ ትሰራለህ ካለዛ እዛ የመስጂድ ሰው ነኝ ምናምን ብለህ ሌላ አይነት ነገር የለም እነርሱ ጋር ሁለቱን ለይ ነው የሚሉ በቃ ያ ይሄ ስራ ነው ስራ ላይ ፒውርሊ ስለ ስራ ብቻ ነው የሚያወሩ ዳዕዋ ላይ ስትሄድ ደግሞ ተዋዱዕ አድርገው ራሳቸውን ዝቅ አድርገው ታገኛቸዋለህ ዓሊም ነው ግን ራሱን ዝቅ አድርጎ ነው የምታገኝ ተዋዱዕ በደንብ አለ መስጂዶች ላይ ውዱ ማድረጋቸውን ለምሳሌ ብነግራችሁ የተወሰኑትን በስልኬ እንዲሁ ለመቅረጽ ሞክሬያለሁ ውዱ ከተደረገ በኋላ ይሄ ሰፋፊ ሶፍት በእያንዳንዱ መስጂድ ውስጥ አለ ሶፍት አለ ምን ጊዜም ራስክን ማደራረቅ እግርህን ከዛ ደግሞ ፎጣ የታጠበ የተዘጋጀ ፎጣ ሁሉም መስጂዶች ጋር ያን አንስተህ አደራርቀ ነው የምትገባው መስጂድ እዚህ መስጂድ ውሃ ገብቶበት ተንጠባጥፎ ሽታ የሚቀይር ነገር አይኖርም ያንን የተጠቀምክበትን ደግሞ ሶፍቱን መጣ ያለው የዚህኛው ደግሞ ባስኬት አለ እዛው ላይ ቦክስ አለ ቦክስ ውስጥ ታስቀምጣለህ ከሰላት በኋላ ተነስቶ ያ ሁሉ ታጥቦ ለሚቀጥለው ደግሞ ሌላ ተዘጋጅቶ ታገኛለህ
ይሄ ፋሲሊቲ ሊትራሊ ሁሉም መስጂዶች ጋር የምታገኘው ነገር ነው። በጣም ልምድ መወሰድ እንዳለበት ይሰማኛል። መስጂዶቻችን እኔ አንድ በደንብ ብናስብበት ብዬ የማስበው መስጂድ ማለት የኔ ያንተ የሁላችንም ነው። የአላህ ቤት ነው። የሁላችንም ቤት መብለጥ አለበት። በጋራ ነው እየገነባ ነው ያለ፣ በጋራ እያስተዳደር ነው ይህን መስጂድ። ከሁላችን መሻል የለበትም። ሐማሙ ከግል ሐማማችን መሻል የለበትም። ውዱ ማድረጊያው፣ ጽዳቱ። ከዚህ በተጨማሪ መስጂዶች በአብዛኛው እኔ ያየኋቸው መድረሳ ከጎናቸው አለ። መድረሳዎቹ በሁሉም መስጂዶች ያሉ መድረሳዎች በመጅሊስ ዑለማኡ በዑለማው ምክር ቤት ካሪኩለም ነው የሚተዳደሩት። ሲለበስ አዘጋጅተዋል። ለእያንዳንዱ ግሬድ የትምህርት ካሪኩለም አላቸው። ፊቅህ መማር አለበት። ሲራ ምን ይማራል? አቂዳ ኢማን ምን መያዝ አለበት? ዲቴል አላቸው። ጆሃንስበርግ ብቻ ቁጥር ካልተሳሳትኩ 27 መድረሳዎች በቀጥታ ሱፐርቫይዝ የሚደረጉት በዑለማ ምክር ቤቱ ነው። ሱፐርቫይዘር በየመድረሳዎቹ ተቀምጦ እነዛ ካሪኩለሞች መፈጸማቸውን ያያል። የተሕፊዝ ማዕከሎቻቸው እኔ ያረፍኩበት ወንድም ጋር እንኳ ልጆቹን መቼ ነው የሚያደርሰው መሰለ? ሩብ ጉዳይ ለ11 ከጠዋቱ ማለት ነው መድረሳ ላይ መገኘት አለባቸው ልጆቹ። እዚህ 10 ሰዓት ምናምን አካባቢ ይነሳሉ። ሌሊት ተነስ የመጀመሪያ እንግዲህ አእምሯቸው ቁርአን ነው የሚነካው። ትምህርት ቤት ከመሄዱ በፊት ከትምህርት ቤት በፊት 12 ሰዓት አካባቢ ነው የሚሰገደው ፈጅር። 12 ሰዓት ልጆቹ ይሰግዳሉ። ሜዛኒኑ ላይ ነው ቁርአን የሚቀሩት። ልክ 5 ደቂቃ ሲቀር ለሱና መስገጃ ምልክት ሲሰሙ ሁሉም ጸጥ ይላሉ። ወርደው ሱናቸውን ይሰግዳሉ። ህፃናት እንደ ሱናው ማለት ነው ወደፊት አወል ሶፍ አይሄዱም። አጅብ ነው። አወል ሶፍ አይሄዱም። እኛ እኮ ሱና ሙኻለፍ አድርገን ነው አሁን ህፃናት ለምንድን ነው አወል ሶፍ ሄደው መጣው የሚቆሙት? ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ትልልቆቹ ወንዶች ይሆናሉ፣ ከዛ ህፃናት፣ ከዛ ሴቶች ከኋላ ይሆናሉ። ሴቶችም እኮ ግርዶሽም አልነበረም በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ህፃናት ቦታ ምን ይፈጥራል መሰለ? ህፃናት ላይ ወደዛ የመሄድ ጉጉት ይፈጥራል። አይ ስነ ልቦናቸው ቀይ የትልልቆች ነው። እኔ እዚህ ነኝ በቃ ሶፋቸውን ይዘው ከኋላ ነው የሚቀመጡት። እነኛ ቁርአን ሲቀሩ የነበሩ ህፃናት ሰግደው ጨርሰው ቁርአናቸውን እንደዚህ ዝቅ አድርገው አይዙም። አጅብ ነው። እንዲህ ነው የሚያዘው ቁርአን በደረታቸው እንዲያስጠግተው ነው የሚይዙት። ሑርማ አለው። በቃ ይህን ተርቢያ ተደርገዋል ልጆች። ቁርአናቸው እንደዚች ይዘው ነው የምታያቸው። እንዲህ አድርጎ አንጠልጥሎ መሄድ፣ ቁርአን እዚህ ጋር ማስቀመጥ የለም። ሱብሃንአላህ ዐይብ ከላሙላህ አንተ ዝም ብለህ የምትረግጠው ቦታ ላይ እንዴት እኛ ዘንድ የሌለ ነው። አይ ተርቢያ ይደረጋሉ ልጆቹ ማለት ነው። ሌላው ሐፊዝ በሚሆኑበት ጊዜ ሐፊዝ ልጅ የሚሰጠው ክብር፣ ዓሊም የሚሰጠው ክብር ማንንም ልጅ ብትጠይቀው ሐኪም መሆን እፈልጋለሁ ኢንጂነር መሆን እፈልጋለሁ ከሚልህ የበለጠ የሚያጓጓው ዓሊም መሆን ነው። ምክንያቱም ዓሊም የተከበረ ነው። ዓሊም ሀብታም ነው። ቢዝነስማን ነው at the same time ማለት ነው። ገባ? ስለዚህ ክብር አሁን እኛ ጋር ዒልም ያለው ሰው እንዴት ተዋርዶ እንደሚኖር እንዴት ራሱን ዝቅ ተደርጎ እንደሚኖር ይታያል። ይሄ በጣም መማር ያለብን መውሰድ ያለብን ልምድ ነው። እንደ ሐሳብ ሌላው በጣም እንትን ያልኩት ነገርና የተወሰኑ እንደውም የኦሮሚያ መጅሊስ አካባቢ ወንድሞችንም ኮሙኒኬት ለማድረግ ሞክሬያለሁ። የሰርቲፊኬሽን የሐላል ሰርቲፊኬሽን የኦሮሚያ መጅሊስ ነው አሁን የሚሰጠው አገልግሎት እየሰጠ ያለው። እዛ ጋር የዑለማ ምክር ቤቱ አገልግሎት ይሰጣል። ሐላል ያ ኢኽዋ በጣም የሚገርም እኮ ነው። 5% አይሞሉም እኮ ሙስሊሞቹ 3% ይባላል። እንደው 5% የማይሞላ ነው የሙስሊሙ ቁጥር፣ ግን they are the most powerful። አንድ ሱፐርማርኬት ውስጥ የሐላል ሼልፍ እኮ ምን ጊዜም ይኖራል። ሐላል ምግቦች ብቻ የሚቀመጡበት የሙስሊም ይሆንም ባይሆንም የአይሁዶች
ሞል ውስጥ ስትሄድ የአይሁድ ነው ሞሉ ግን ደረጃውን የጠበቀ መስገጃና ውዱ ማድረግ ያለው ስታንዳርድ ማድረግ ችለዋል ተጽዕኖ መፍጠር ችለዋል ሬስቶራንት ውስጥ የምግብ ዝግጅቱ ምግቡ የሚጠቀሙት ምግብ ዶሮው ሊሆን ይችላል ስጋው ሐላል መሆኑን አረጋግጠው ለዛ ሬስቶራንት የሐላል ሰርቲፊኬሽን የሚሰጡት የዑለማ ምክር ቤቱ ነው ድንገተኛ ሱፐርቪዥን አላቸው ድንገተኛ ይገቡና ኪችኑን በርብረው ይፈትሻሉ የሐላል ቫዮሌሽን ካገኙ በቀጥታ በየመስጂዶቹ ይነገራል ይህ ሬስቶራንት የሐላል ጥሰት አለው ሐላልን አላከበረም እንዳትጠቀሙ ይባላል ሰው ለራሱ ቢዝነስ ሲል ያንን ጠብቆ ነው ማክዶናልድስ የዓለም አቀፍ ካምፓኒ ነው አይደል የአሜሪካ ካምፓኒ ነው ማክዶናልድስ ማክበር አለበት ያንን ለመሸጥ በርገሩ ለመሸጥ የሐላል ሰርቲፊኬሽን ማግኘት አለበት ሶ ሰፊ ነው ማለት ነው የሐላል ቢዝነስ የሐላልን ቢዝነሱን ሐላል የማድረግ ያንን የመቆጣጠር እኛ 50% ሙስሊሞች ሆነን ራሳችን እንኳን እናስከብር የኛ ሐላል የሆነ ምግብ እስኪ የታለ ሰርቲፊኬሽናችሁ የታለ ብለን ተጽዕኖ መፍጠር የምንችልበት ሲስተም የለንም ሐላል የሆነ ነገር ካላቀረበ አንድ ሰው በቃ ይሄን ድርጅት አትጠቀሙት ቦይኮት ነው መደረግ ያለበት እኮ ማስከበር አለበት ራስህ ቁጥራቸው ትንሽ የሆኑ ሰዎች ህዝቦች ራሳቸውን በዚህ ሌቭል ማስከበር ከቻሉ በጣም የሚገርምህ የሐላል አቅርቦቱንም ራሳቸው ይዙታል you see ሐላሉን በጠበቀ መልኩ የሚያቀርበው ነው ሙስሊሙ ይሆናል ማለት ነው ሰርቲፋይድ የሚያደርገው አካል ደግሞ ያቺ ነገር በትክክል ሸሪዓውን በጠበቀ መልኩ እየቀረበች ነው ወይስ አይደለም የሚለውንም ይቆጣጠራልና በጣም ብዙ መውሰድ ያለብን ነገር አለ መስጂዶቻችን የሪኮመንዴሽን ስታንዳርድ መውጣት አለበት ሽንት ቤቶቻቸው ምንድነው መሆን ያለባቸው ውዱ ማድረጊያዎቻቸው ምንድነው መሆን ያለባቸው የተገነቡት እንዴት ይሻሻሉ አዲስ የሚገነቡት ደግሞ መጅሊሱ ምን አላችሁ ፕላኑን ማየት አለበት ይህ ነገር በዚህ መልኩ መካተት አለበት ጽዳት መጠበቅ መቻል አለበት النظافة من الإيمان የሚል ዲን ያለን ሰዎች እንዴት ሰው እየሰገደ የጫማ የካልሲ ሽታ የማገ እንዴት ስጁድ ያደርጋል የሐረም መስጂዶች ሼክ ታቃላችሁ የወርድ ምንድነው የጽጌረዳ ሽቶ እኮ ነው የሚርከፈከፍባቸው የጽጌረዳ ሽቶ ስታሸተው በጣም ሰላም ይሰጣል እና ኹሹዑ እንዲጨምር ታስቦ እኮ ነው የሚረጨው እኛ ጋር ያንን ያሸተትክ በሽታ ነው ይዘምትነሳው የኔ ቤት እንደዚህ እንዲሸት ፈልጋለሁ ወይ አይደል እንዴ የኛ ቤታችን እንዲህ የሸተተ ዝም እንላለን ወይ ስለዚህ እንደው መስጂዶቻችንን ስታንዳርዳይዝድ የማድረግ ነገር ቢሰራ በጣም ብዙ ልምድ ምን ወስድበት ነው ብዬ ያስባለሁ ሸክም ከመስጂድ ጋር ያው አላቃ አላቸው ኡስታዝም ትልቅ መስጂድ እየገነባ ነው በተለያዩ መስጂዶችም ላይ በተለያየ ኃላፊነት እናቋለን ኢንሻአላህ በትክክል ሐሳቡ ደርሷል ብለን እናስባለን እኛም እየገነባን ነው ኢንሻአላህ ሞዴል መስጂድ እናደርገዋለን ሼክ የርሶን ሐሳብ እናድምጥና በኡስታዝ አብዱል ፈታህ መቋጫ እናደርጋለን ቢስሚላህ አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሲሩ ፊል አርዲ ፈንዙሩ አላህ መሄር መድኃኒት ነው ለተማረ ሰው ብዙ ነገር ይማራል እና መሰለ ቢላል ከመሰል النحل ነብያችን ሰለላሁ ዐለይሂ ወሰለም መጅሙዕ الزوائد ላይ አለ እንግዲህ ለፈለገ ሰው ቢሰነድ ሐሰን ተወረው አድራሻለሁ አድርሳለሁ እና መሰለ ቢላል ከመሰል النحل ቢላልና ነብ አንድ ናቸው አሉ ለቢላል ተሰጠው መሳለ ለኔም ነው ላንተም ነው ለሁሉም ነው ያንዲ ሙእሚን መመሳያ ነው ታውዱ አሉ ማለድ ብላ ተወጣለሽ ነብ ታውኩሉ من الحلو والمر አሉ ከመራራውም ከጣፋጩም ታጭሩም
ተረጅሙም ትቀስማለች አሉ ሙያ በልብ ነው ወኩሉሁ ሁሉን ሁሉንም ጣፋጭ አርጋ ታቀርበዋለች አሉ ማር ለሰታቃለህ አላሁ አክበር ሙእሚን ተዛም ይማራል ከዛም ይማራል እሱ ይማራል ተበታችም ይማራል ከበላው ይማራል ሹፍ የተሰጠው ምሳሌ ስለዚህ የቁርአንም ምሳሌ አለ والذين اجتنبوا الطاغوت طاغوትን ጣዖትን አንቅረው የተፉ አያዕቡዱሃ ሐቂቃ ተውበትን ነሱ hayቶበት ሰዎች ሐቂቃይቶበት ሰዎች ሽርክን አንቅረው የተፉ ሰዎችን ባህሪያቸውን ነዕታቸውን ሲፋቸውን ሲናገር ወአናቡ ኢላላህ ወዲ አላህ ጥቅልል ብለው የገቡ ሰዎች ባህሪያቸው ምን ይገባቸዋል ብስራት ይገባቸዋል ለሁሉ ብሽራ ፈበሽር ዒባዲ እነዚህን ባሮቼን አበስርልኝ እንኳን ደስ አላችሁ ጀነቴ እናንተ ነው በልልኝ እነማን ናቸው ከተባለ ان الذين يستمعون القول فيتبعون احسنه ቀውል የሚለው ቀውልን ቀቢህ ብለው ተልምን አባስ መጥፎ ነገር ቢወራ እንኳን መጥፎውን ትተው ጥሩንም ይዙ يتبعون احسنه ان الذين يستمعون القول فيتبعون احسنه ስንዴና አፈር ብትረጭላት ዶሮ ተዶሮ ጭንቅላት ተጭቆ ነው ጭንቅላት ያጠሩኩት ስንዴውን በልታ አፈሩን ጥላ ልትሄዳለች አሁን ደግሞ ምናፈነፈው ምንድነው አፈሩን ነው ስንዴውን ጥለን የኛ በሽታ ይሄ ነው ኢኽላስ ያሳጣል እምሰሙም ከዛም ስሙ ከዝም ስሙ ሙያ በልብ ነው እንደ ነብይቱ ቀመማችሁ እናንተ አቅርቡት እሱ ቢያጠፋው መቼም ሙያ እኮ ነው ነገሩ የሚያጠፍጠው ሙያ ነው ማበላሹም ነው ጤፋንድ ሴቱ 11 ያሉ አንዱ ሰው ድግስ ደግሰው ሱብሃንአላህ ጤፋንድ ምጣዱ 11 ያሉ ብልሽሽት አለባቸው እንጀራው እና እንደ ሙያው ነው ስለዚህ ኢኽላስ አላህ ይስጠን አሜን ያ ረብ خلاص ተዛም ተማሩ ከዘም ከማሩ እና ይሄን መስላል ባረከላሁ ባለሙያ ድሮ ይላሉ ሸማኔና ልባም ሸማኔና ልባም ማናዚ እጅ ሙያ የሚያቅሰው ሰው ቤት ሄዶ ዝም ብሎ አይወጣም ይላሉ ልብስ ታየ እቺ ልብስ ያያታል ሸማኔ እኮ ነው እንዴት መስራት እንዳለበት ተዚህ ይማራል صحيح አንተም ከለበስከው እሱም ከለበሰው شوف ተሰው ጋር ሲገናኝ صحيح አናጺም ደግሞ ጣራውን አይቶ ጣራ እንዲህም አለ በሩንም አይቶ ልምድ ይቀስማል ኦኬ ኡስታዝ ከሳውዝ አፍሪካ በደንብ ጥሩ ልምድም ቀስሟል ነው ይደንቅራ መርሐባ ጀዛኩሙላሁ አልፍ ኸይር ክብራትና ክብራን ተመልካቾቻችን ፕሮግራማችንን ወደ ማጠናቀቁ ይሄድን ነው ይሄንን ልዩ የሆነ ፕሮግራም አሰናድተን ወደ እናንተ እንድናደርስ አጋር የሆኑ ተቋማት አሉ የጋር ኑር ምንጣፍና አረቢያን መጅሊስ ላክሳዲስ ፕሮፐርቲስ ማለዳ ፎም እንደዚሁም ቃል ስፔሻሊቲ የጥርስ ህክምና ክሊኒክ ነው ያሉት ናቸው ዘምዘም ባንክ ዶክተር አሚር የጥርስ ህክምና ክሊኒክና አሚን ሆስፒታል እኔ ዘንድ ያሉ ናቸው ሁሉንም አጋሮቻችንን እጅግ አድርገን እናመሰግናለን ኡስታዝ አብዱል ፈታህ እስካሁን ከኛ ጋር ቆይቷል ምናልባት እንግዲህ እሱ የመጨረሻ ቃሉን ብንሰማና በተለይ የሳውዝ አፍሪካውን ሰምተው ማዝም አይደል አዎ ዱዓውም ይናፈቃል የሼክ ዱዓ እንደተጠበቀ ሆኖ ማለት ነው አንድ ዱዓ እንቀበላለን ከሶስቱም ኡስታዝ አብዱል ፈታህ ወደ አንተ ብንመጣ ያው ቢስሚላሂር ረህማኒር ረሂም ወላሂ ደስ የሚል ገለጻ ነው ወንድሜ ኡስታዝ የምወደው በድር ሁሴን ጀዛሁላሁ ኸይር ሐቂቀተን አንዳንዴ ቀልብ ለቀልብ እንግባባለን መሰለኝ ያው ባለፈው እኔ አሜሪካን ሄጄ ነበር ሜሪላንድ ላይ ያየሁት መስጂድ ኦርዶጋን የሰራው ነው ያንን መስጂድ በጣም አይቼ ነዛፋው ጽዳቱ ማጥኛው ካፌው መናፈሻው የይፍዝ ማዕከሉ ቢሮው የውዱ ማድረጊያው እንዳለ ያየሁትና ወደ 8 ሰዓት አካባቢ ነው እኔና ባለቤቴ ሲያን ብቻ ነበር የገባነው ማንንም ሰው የለም አንድ ሞሮካዊ ነው ኢቲካፍ ሱና ሰግዶ ይወጣል አላህን ጠየቅኩት ያ አላህ እንደዚህ አይነት መስጂድ ሳታሰራኝ እንዳትገድለኝ ብዬ
እንደው ዱዓ አደረኩኝና መጣሁ። ያንን መስጂድ እኔ ላይ እዚህ ጄኔራል ዊንጌት ያስተባበርን እያሰራን ነው። ወጣቶች አልহামዱሊላህ የሚገባቸው ስለሆኑ በቃ ያግዙሃል፣ ይመጣሉ፣ ይረዳሉ። እሁድ ቀን አንድ ቀን ዳዕዋ ሳደርግ እንዳጋጣሚ ኡስታዝ በድሩ ሁሴን አጠገቤ ቁጭ ብሏል። እዛ እየሰገድ ነው። ከዛ ተነስቼ ስለ ሜሪላንድ መስጂድ ስናገር አላህ እንደዛ አይነት መስጂድ እኮ ያሰራን እንስራ እንጂ ምናምን በስናገር ጊዜ በድሩ ወዲያው ዳዕዋውን አቋርጡኝና መጣ። በድሩ ቆመ። ወላሂ አሁን ከአንድ ሰዓት በፊት እኔና ፎዚያ ባለቤቱ ማለት ነው ስለ ሜሪላንድ መስጂድ አንስተን በራሳችን ብር አላህ እንዲያሰራን ዱዓ አድርገን እኮ ነው የወጣነው። አሁን አንተ ደገምከው በአንድ ሰዓት ልዩነት ውስጥ ብሎ በድሩ ሁሴን ተናገረ። እና ምንድነው እኔ የምለው ሰዓቱ የለም አጠቃላይ ዓለም ላይ የሚያስቸግሩ ሰዎች 3 ሰዎች ናቸው። አንደኛው ፋህም የሌለው ዓሊም፣ ሁለተኛው ስትራቴጂ የሌለው ዳዒ፣ ሶስተኛ አቅል የሌለው ሀብት። እነዚህን እያስቸገሩ ያሉት በየቦታው ፋህም የሌለው ዓሊም፣ አቅል የሌለው ሀብታም፣ ስትራቴጂ የሌለው ዳዒ። እነዚህ ነው ብንፈስራቸው ሰዓት አይኖርም። አንዳንድ ምሳሌ ብንወስድ ጥሩ ነው ባጭሩ። ፋህም የሌለው ዓሊም ማለት ምንድነው? ዘመኑን የማይረዳ ወቅቱን የማያውቅ። አሁን ሼክ ብዙ ጊዜ የሚናገሩት ንግግር አለ። ወላሂ ሼክ መሐመድ ኢብራሂም ምን ይላሉ? 1000 ኢማም ሰው አሰግዶ ሰግዶ ሲወጣ አሉ ሰግዶ ሲወጣ ሚስጥሩ ይሄ ጫማ ያከኘን ይሄ ጫማ ያከኘን ነው በስነ ስርዓት ሳይረብሽ አስረክቦ ሰውን ይሸኛል አሉ። 1000 ሰው አሰግዶ የሄደ ሰው እኮ ነው ኢማም እየረባበሽ ያለው አሉ። የሚስጥሩ ያህል አቅል የለንም አንድ የሚያረግ ወህዳ የሚያረግ እና ፋህም ያለው ዓሊም ማለት ወቅቱን ያማከለ በቃ የሰዎች ሁኔታ የሚረዳ አላህን የሚፈራ አቃፊ አለመሆን በየቦታው እያስቸገረ ያለው ይሄ ነው። ቅድም ኡስታዝ በድሩ ሲናገር ያንዳንዱ ኮሚቴ ላይ ዓሊም አለው፣ ምሁር አለው፣ እንደዚሁም ሀብታም አለ የሚባለው አቅለኞች ናቸው። አትሰብስበው እኮ ነው ሀብት ብቻ ስለያዘ እኮ አይደለም፣ ወይም ምሁር ስለሆነ ብቻ አይደለም። ስንት ምሁር አገር የሚያበላሽ አለ። ሱብሃንአላህ። ስለዚህ አሁን አቅል የሌለው ሀብታም የተባለው ኡስታዝ መሐመድ ጀማል አጎናፈር ይሄን ሲፈስርልኝ ምንድን ነው ያለኝ? አንድ ጊዜ የሆነ መስጂድ አስጎበኙት፣ ሰው ይሆን መስጂድ አስጎበኙት አለ። የዛሬ 12 ዓመት የነገረኝ ነው መሐመድ ጀማል አጎናፈር። አስጎበኙትና ምን ቸግራቸዋል አላቸው። እንዳለ አየ ሴራሚኩን ምንጣፉን ምኑን ሁሉ አየና ሀብታም ነው። ከመስመር ውጭ የወጣ ሀብታም አይደለም የምናወራው። እሱ መጀመሪያ ወጥቷል። አሁን እኮ መስመር ውስጥ የገባ ነው እኮ ያስቸገረው። ያማ እንዴ ወጥቷል፣ ስለሱ አናወራም። እና መስመር ውስጥ እንኳን ኸይር ስራ አለ የሚል እንኳን እንቅስቃሴ ሆኖ አሳዩት፣ ሁሉ ነገር አሳዩትና ምን ይቸግራቸዋል አላቸው ለኮሚቴዎቹ። እኛ የሚቸግረን ለኡስታዞች ደሞዝ መክፈያ የለንም፣ ሸፍንልን። ይሄ ሁላ ሰው እያስቀሩ ምንም የላቸውም። ስለዚህ ጊዜ አይ ከቤቴ ስወጣ ነፍስያ ያዘዘችኝ ለዚህ መስጂድ ምንጣፍ አንጥፍ ነው ያለኝ ብሎ በ80 ሺህ ብር ምንጣፍ የ80 ሺህ ምንጣፍ አምጥቶ ተደረገመው አሉ። አጀበጀ ኸይር አረባክህን ቀይር እንዳንለው ኸይር ከለከሉኝ ብሎ ሊያወራ ነው። አውጭተን ይሄን ምንጣፍ ደግሞ እናሸጥ ተሸጡ ብሎ ሊለን ነው። እንደዚህ አቅል የለው ሀብታም ውሃ ቸገረኝ የተባለ ዳቦ የሚያቀርብ ለመስጂዱ ምንድነው የቸገራቸው? አንዳንድ ጊዜ አሁን ስለ ንጽህና ሲወራ በከርሰ ምድር ውሃ ያወጣን መስጂዶች ምንጣፍ ከሸተተ አላህ ይጠይቃቸዋል። ለሽያጭ ብቻ ነው እንዴ የምንንቀሳቀሰው? ሶፍቱ የተባለ ምን የተባለ እንዴት ነው መለወጥ ያለ? ስለ ጊዜ ምን ችግር አለው? እዛ እያንዳንዱ ሆቴል እየገባን በየቦታው ያለ ነው። እንደዚህ ፉል ውሃ ትገባል፣ አንዳንዱ ትገባል፣ ፎጣዎች አሉ። ከርሰ ምድር ውሃ ያለው ፍሪጅ ያለው ማጠቢያ ያለው ማድረቂያ ያለውን ነገር አድርጎ ሰራተኛ ቀጥሮ እኮ ቢखाድመው ሰውም እኮ ለውጥ ይመጣል። አቅል የለም። ይሄንን ምሳሌ ለማድረግ ግን ያው የለንም ብለን ደግሞ አልጮህም። አንዳንዶች ትኖራላችሁ። ስለዚህ እንደው በተቻለ አቅም ያንን ኸይር ስራ እንስራ ነው የምለው። ያው በዚህ በሂደታችን ላይ ብዙ የገጠሙን ነገሮች ይኖራሉ። ያው እሱን በሌላ ጊዜ ኢንሻአላህ ብናወራው ጥሩ ይመስለኛል። اللهم صل على محمد مكرم عليك السلام. اللهم صل على محمد مكرم عليك السلام. الحمد لله المهيمن الوالي أحمده حمدا موافي الطول لما قد خصنا في حكم الأزلي
ولسيد قال في وصفه الجليل حريص عليكم رؤوف رحيم مكرم عليك السلام اللهم صل على محمد مكرم ذاك نبينا الحبيب المصطفى محط الرحل شمس بلا خفاء منتهى الأمل كما قد عرف أعرف العرفاء أشرف الشرفاء إمام الحنفاء ونعم الإمام مكرم عليك السلام اللهم صل على محمد بحر أنواره عميق دافق فمن أمواجه تبدو الحقائق مدد الحضرة كأسها الرائق كبريت أحمر وبدر شارق إمام فائق جاهه عظيم مكرم عليك السلام اللهم صل على محمد مكرم بحر مدده ليس له حد يغترف منه كل لا مجد كل أهل الصفا منه يستمد معشر الأحبة به تواجدوا لم ينل أحد ما نال أحمد مكرم عليك السلام اللهم صل على محمد كما بدت في ولادته ينشرح لها الفؤاد السليم مكرم عليك السلام اللهم صل على محمد مكرم عليك السلام መርሐባ የተወደዳችሁ ተመልካቾቻችን እንግዲህ በጣም በርካታ ቁም ነገሮችን እንዳገኘን ተስፋ እናደርጋለን። ከተሞክሮ ከተለያየ ሀገር ልምድ ቀስመናል። በእርግጥ ኡስታዝ በድር የነገረንን ነገር ከዚህ ቀደም በተለያዩ ዳዒዎችም እንደዚሁ ተነግሮ ነበር። ዛሬ ደግሞ እንደ አዲስ ነው ያዳመጥነው። ደግሞ ደጋግሞ ቢነገርም የማይሰለች የሆነ ነገር ነው። ነገ ኢንሻአላህ እኛም ልንሰራው እንችላለን። ኢንሻአላህ ይሄ ዛሬ ሲነገር የነበረው ነገር ተግባራዊ ሆኖ እናየዋለን። በሀገራችን አንድ አርአያ የሚሆን መስጂድ ነው የሚፈልገው። ከዚያ በኋላ ያንን ተከትሎ ሌሎቹ ይህንን እየሰሩ ይሄዳሉ። ኡስታዝ አብዱልፈታህ ጀምሩታል። ኡስታዝ በድርም አካባቢያቸው ላይ ለመስራት ዝግጅት ላይ ናቸው። እነ ሸኽም መስጂዳቸው አዲስ የሚሰራው መስጂድ እንግዲህ ለውጥ እንደሚመጣ ጥሩ ደግሞ ሞዴል የሚሆኑ አሉ። ኦሬዲ ሞዴል የሚሆኑ አሉ አይደል? አሁን ዕምራን መስጂድ፣ ረያን መስጂድ፣ ኢቅራ መስጂድ፣ ሲኤምሲ አሉ። እኛ አሁን ማንጠቅሳቸውም ሐቂቃ ሁሉም መጥፎ ነው ማለት አይደለም። ይህንንም ያው ፖዚቲቭሊ ጥሩ ነገር እየሰሩ ያሉትንም ማድነቅ ስላለብን ጀዛከላህ ኸይር። በዱዓ እንዝጋው። ሸኽ ከርሶን ጀምር ነው ወይስ እሳቸውን ኻቲም እናደርግ? ከአብዱልፈታህ ጀምር። እንዲህ እንምጣ። ማሜ ኡስታዝ አብዱልፈታህ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ይሄ የምንናገረው ንግግር ላንተ ሊወጅሂላህ ተብሎ የሚሰራ አላህ ያድርግልን። በየቦታው በዑምራ ላይ ስንገናኝ ከአሜሪካን፣ ከካናዳ፣ ከአውስትራሊያ ከተለያየ ዓለም ነው እንወዳችኋለን የሚሉን ሐረም ላይ ጠዋፍ ስናደርግ ሲያገኙን፣ ኢባዳ ላይ ሲያገኙን ሁሉ እንደው የወደዱን ሁሉ አላህ ይወደዳቸው። ኸይር ስራ ለመስራት ምክንያት ላደረገን ጌታ አላህ ይቀበለን። ቅድም ኡስታዝ በድሩ ሲናገር ጀነት ከገቡ በኋላ ሰዎች በእኛ ዳዕዋ እናንተ የታላችሁ እነዛ ዳዕዋ የሚያደርጉት ተብለው የማንጠየቅ አላህ ያድርገን። የሁላችንም እንደው ለአላህ ብለን ለማንም አንናገርም ብለን ያስቀመጥነው ሀጃ ካለ አላህ ሀጃ አላህ እንደው ይፈርጀን። አክሱም ላይ የሚሰቃዩ ወንድሞች፣ በየቦታው የሚሰቃዩ ወንድሞች፣ በየቦታው ወላሂ መስጊድ ለመስገድ ረብሻ የለም ምን የለም ስጁድ ለማድረግ የከለከላቸው ሁሉ አላህ ሂዳያ አላህ ይስጠው። አላህ ሂዳያ አላህ ይስጠው። አላህ ሂዳያ አላህ ይስጠው። ይሄን እስልምና የሚነስር ሁሉ አላህ ይነስረው። እኛንም በትክክል የአላህ ባሪያ አላህ ያድርገን። ይሄ ሚንበር ቲቪ 5ኛውን ዓመት ያው ኸሚስ ምሽት ደከመኝ ሰለቸኝ ሳትሉ የምትንቀሳቀሱ ወንድሞች ሁሉ ፍሬያችሁን አላህ በሐያት አላህ ያሳያችሁ። የሰበብ الهدايه አላህ ያድርገን። ሁላችንም አንድ ቀልብ ምንሆን አላህ ያድርገን። አላህ ይወፍቀን። መሄዳችን አይቀርምና የሄድን ቀን ደግሞ አላህ በኸይር ምን ሄድ አላህ ያድርገን። በኢማን መላእክታ መስክሮልን በቀብራችን ላይ ሐድሮ ቀብር ላይም ሳንቦዝን
ነገም ቂያማ ቀን በነብዩ እጅ ሐውድ የሚጠጡ ባሪያዎች አላህ ያድርገን። ሲራጥን አልፈው ከነብዩ ጎን ጀነት ላይ የምንገናኝ አላህ ያድርገን። አላህ ያድርገን። አላህ ይቀበለን። ለማንም አንናገርም ብለን ያስቀመጥነው ሀጃ ካለም አላህ ይፈርጀን። اللهم صل وسلم وبارك على سيدنا محمد. بسم الله الحمد لله والسلام على رسول الله صلى الله عليه وسلم. اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم. اللهم إنا نتبرأ من حولنا وقوتنا ونلتجأ إلى حولك وقوتك يا ذا القوة المتين. اللهم أعنا ولا تعن علينا وانصرنا ولا تنصر علينا واهدنا ويسر الهدى لنا برحمتك يا أرحم الراحمين. اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله. صلوا على رسول الله. اللهم صل وسلم على سيدنا محمد وعلى ال محمد. ሶስት አርጉስቲ اللهم صل وسلم على حبيبك محمد وعلى ال محمد. ተመልካቾቻችንም اللهم صل وسلم على سيدنا محمد وعلى ال محمد. اللهم اجعلنا يا مولانا بصلاتنا وسلامنا على سيدنا وحبيبنا وشفيعنا وكافنا وعمدتنا وملاذنا وقرة أعيننا سيدنا محمد صلى الله عليه وسلم من الفائزين الآمنين وعلى حوضه من الواردين وبسنته من العاملين يا رب العالمين. واحشرنا في زمرته مع النبيين الصديقين والشهداء والصالحين. اللهم ارزقنا حبك وحب من يحبك. اللهم ارزقنا حبك وحب نبيك صلى الله عليه وسلم. إنا آمنا به ولم نره فلا تحرمنا رؤيته في الدنيا والآخرة يا رب العالمين أرحم الراحمين. اللهم لا تحرمنا صحبته وشفاعته يوم القيامة. اللهم اجعلنا تتجاه وعلائه واجعلنا من أسفيائه ولا تخالف بنا عن طريقته وملته وانفعنا بمحبته ومحبة آله وصحبه يا رب العالمين أرحم الراحمين. اللهم ارزقنا ما ينفعنا حبه عندك يا رب العالمين. اللهم ارزقنا ما ينفعنا حبنا عندك يا رب العالمين يا رحمن الرحيم. بحولك وقوتك وجودك وكرمك يا أكرم الأكرمين. اشف مرضانا ومرضى المسلمين. ارحم موتانا وموتى المسلمين. انصر إخواننا المسلمين في كل مكان يا رب العالمين يا أرحم الراحمين. اللهم كن لهم ولا تكن عليهم. اللهم انصرهم ولا تنصر عليهم. بحولك وقوتك وجودك وكرمك يا أكرم الأكرمين يا أرحم الراحمين. بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ረበና ይባርክ ፊኩም። ክብራትና ክብራን ተመልካቾቻችን እንግዲህ ለየት ያለው የአምስተኛ ዓመት መሰናዷችን የመዝጊያ መርሃ ግብር ቀደም ሲል ተከታተላችሁትን ነበር የሚመስለው። እጅግ በጣም ግሩም ጊዜ በጋራ አሳልፈናል። ይህ ዝግጅት ይሳካ እንዲሆን ከኛ ጋር የተጉ ባለሙያዎቻችንን ከካሜራ ጀርባ ያሉ ኤዲቲንግ ክፍል ያሉ እንደዚሁም እስከ ስርጭት ክፍል ላሉ ባለሙያዎች እንደዚሁም የዛሬውን ደስታችንን ለማድመቅ ከተለያየ ቦታ የመጡ ወንድሞቻችንን አጋሮቻችንን እጅግ በጣም እናመሰግናለን። ወደ ተመልካቾች እናንተም ይህን ፕሮግራም ስትከታተሉ ስለቆያችሁ እጅግ በጣም እናመሰግናለን። በአላህ Subhanahu Wa Ta'ala ተውፊቅ ቀሪዎቹም ከዚህ በኋላ ያሉትም እንግዲህ ዘመናት አላህ Subhanahu Wa Ta'ala እንግዲህ የሚጠቅም ነገር ለኡማ የምናበረክትበት እንዲሆን እንማጸነዋለን። እንደተለመደው ቀይሌታችሁ በሰላዋት በእስትግፋር በኢባዳና በተለያዩ እንግዲህ አዝካሮች ድምቅ እንዳለ እንዲቀጥል ተመኘን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።